ዛሬ በዚህ ቪዲዮ ላይ በየትኛው ማህበራዊ መስተጋብር ላይ በሰዎች ዘንድ ተፈላጊና ተወዳጅ የሚያደርጓችሁን 9 ጥበቦች እነግራችኋለሁኝ። አንዳንድ ሰዎች በሄዱበት ቦታ ሁሉ ልክ እንደ ማግኔት ሰውን የመሳብ ኃይል አላቸው። በሄዱበት ቦታ ሁሉ የሰዎች አይን የሚያርፍባቸው፣ ንግግራቸው የሚወደድ፣ መገኘታቸው ለሰዎች ደስታ የሚፈጥር ሰዎች አጋጥሟቸው ያውቃሉ? ምን አለ እንደ እከሌ በሆንኩ የምትሉት ሰው አለ? ብዙዎቻችን በሰዎች ዘንድ ተወዳጅና ተፈላጊ መሆን በተፈጥሮ የሚመጣ ነገር ይመስለናል። ነገር ግን ተፈላጊና ተወዳጅ መሆን ጥበብ ነው። እንደ ማንኛውም ባህሪ የሚለመድና በልምምድ የሚመጣ ነገር ነው። ዛሬ በዚህ ቪዲዮ ላይ በየትኛውም ማህበራዊ መስተጋብር ላይ በሰዎች ዘንድ ተፈላጊና ተወዳጅ የሚያደርጓችሁ 9 ጥበቦች እነግራችኋለሁኝ። በተለይ 7ኛና 8ኛው ሁላችንም ሳናውቀው ችላ የምንለው ባህሪ ነው። ስለዚህ ይህንን ቪዲዮ እስከ መጨረሻው ድረስ ማየታችሁን እርግጠኛ ሁኑ። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናችሁ? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። ወደ 9 ነጥቦች ከመግባቴ በፊት እስኪ አንድ ጥያቄ ልጠይቃችሁ። ለመጨረሻ ጊዜ ከሰው ጋር ካወራችሁ በኋላ ዋው እንዴት ደስ የሚል ሰው ነው ያላችሁት መቼ ነው? እስቲ ኮሜንት ላይ ያስቀምጡልኝ። እና ደግሞ ያ ሰው ምን ቢያደርግ ነው ያንን ስሜት እናንተ ውስጥ ሊፈጥር የቻለው? እሱንም ኮሜንት ላይ ያስቀምጡልኝ። ዛሬ የምንወያይበት ርዕስ በህይወታችን ላይ ትልቅ ስኬትን ማምጣት ስለሚችለው የሰዎች የግንኙነት ጥበብ ነው። ብዙ ጊዜ ጎበዝና ጠንካራ ሰራተኛ መሆን ብቻ ስኬታማ አያደርግም። ሰዎችን የማስተናገድ የማግባባት ችሎታም ያስፈልገናል። ተፈላጊ መሆን ማለት አጎብዳጅ መሆን ማለት አይደለም፣ ወይም ደግሞ ለሰዎች ማሽቃበጥ ማለት አይደለም። ይልቁንም የራስን ክብር ጠብቆ ለሌሎችም ዋጋ መስጠት ማለት ነው እና ትልቅ ጥበብ ነው። ከ9 ጥበቦች መካከል አንደኛው ሰዎች በሚያወሩበት ሰዓት ላይ በንቃት ማዳመጥ። አብዛኛው ሰው ትኩረት ሰጥቶ ሌላኛውን ሰው አያዳምጥም። የሚያዳምጠው ለመረዳት ሳይሆን መልስ ለመስጠት ነው። እና ብዙ ሰው በንግግር መሃል ላይ እያቋረጠ የራሱን ሀሳብ ይሰጣል። በንቃት ማዳመጥ ማለት ግን ሙሉ ትኩረት ለዛ ሰው ሰጥተን ንግግሩን ማስጨረስ መቻል ነው። ከዛ ቀጥሎ እኛ እናወራለን። ሰዎች በሚያወሯችሁ ሰዓት ላይ በትክክል ካዳመጣችኋቸው ዋጋ እንደሰጣችኋቸው ይሰማቸዋል እና ወደ እናንተ ይሳባሉ። ብዙ ቦታዎች ላይም ተወዳጅና ተፈላጊ እንድትሆኑ ያደርጋቸዋል። ለምሳሌ አንድ ጓደኛችሁ መጥቶ ዛሬ ስራ ላይ ደክሞኝ ነበር ሲላችሁ ወሬውን አቋርጣችሁ ኧረ እኔም ደክሞኝ ነበር ከማለት ይልቅ ወሬውን ማስጨረስና ከዛ ቀጥሎ ተራችሁን ጠብቃችሁ ማውራት። የራሳችሁን ወሬ ከመቀጠላችሁ በፊት የዛን ሰው ወሬ አስጨርሱት። እናም ጥያቄዎችንም ጠይቁት። ምን ስታረግ ደከመ? የዛሬው ስራ ምን ነበር ብላችሁ የበለጠ እንዲያወራና ሀሳቡን እንዲጨርስ እርዱት። ሰዎች እንዲያወሩ እድል የምትሰጧቸው ከሆነ ሁሌም ከእናንተ ጋር ማውራትን እንደ መዝናናትና ደስ እንደሚል ነገር ይቆጥሩታል። እናም እየወደዷችሁና ወደ እናንተ እየተሳቡ ሁሌም እናንተ እንዲፈልጓቸው ያደርጋቸዋል። ሁለተኛው የሰዎችን ስም የመጥራት ኃይል። አንድ ሰው የራሱ ስም በየትኛውም ቋንቋ ውስጥ ካሉ ቃላት በላይ መስማት የሚፈልገው ጣፋጭ ድምፅ እንደሆነ ታውቃላችሁ። እናም አንድን ሰው በስሙ መጥራት ለዛ ሰው ትኩረት እንደምትሰጡና አክብሮት እንዳላችሁ ያሳያል። ሰዎች በተሰበሰቡበት መሃል ላይ አንድን ሰው በስሙ ጠርታችሁ ስታናግሩት ልክ እንደተከበረና ተፈላጊ እንደሆነ እንዲሰማው ታደርጉታላችሁ። ከማታውቁት ሰው ጋር ከተዋወቃችሁ በኋላ ስማቸውን ከነገራችሁ በኋላ በወሬ መሃል ላይ ስማቸውን እየጠራችሁ ማውራት። ለምሳሌ የምታወሩት ከበረከት ጋር ከሆነ በወሬው መሃል ላይ አየህ በረከት ያልከው ነገር ደስ ይላል እያላችሁ ስሙን አካታችሁ አውሩ። ስሙን መጥራታችሁ በዛ ሰው ዘንድ እንድትከበሩ፣ እንድትወደዱ እንዲሁም ደግሞ በመካከላችሁ መተማመን እንዲፈጠር ያደርጋል። ሶስተኛ ቅንነት የተሞላበትና የተለየ አድናቆትን ለሰዎች መቸር። የሰው ልጅ መደነቅን ይወዳል። ነገር ግን ዝም ብሎ ለትንሽ ትልቁ መደነቅ ሳይሆን ለሰራው ስራ ዋጋ መስጠትና ለሚያደርገው ነገር ዋጋ መስጠት ያስፈልጋል። ተፈላጊና ተወዳጅ ሰው ለመሆን ሰዎች የሚያደርጓቸውን ነገሮች በቅንነት ማድነቅ መልመድ አለብን። አድናቆቱ ታዲያ የውሸትና የማስመሰል መሆን የለበትም። የእውነትም ከዛ ሰው ላይ የምታደንቁትን ነገር ፈልጋችሁ ማድነቅ መቻል። ሰዎች የሚያደንቃቸውን ሰው ይወዳሉ። ታዲያ ስታደንቁ በደፈናው ጎበዝ ነህ ማለት ሳይሆን ለምን ጎበዝ እንደሆኑ ለይታችሁ አድንቁ። ለምሳሌ በደፈናው ጥሩ ሰራተኛ ነሽ ከማለት ይልቅ የተጠቀምሻቸው መረጃዎች፣ አገላለጽሽና ሪፖርቱን ያቀረብሽበት መንገድ በጣም ጥሩ ነው ብላችሁ ያደነቃችሁትን ነጥብ አውጥታችሁ አድንቁ። ሰዎችን በምታደንቋቸው ሰዓት ላይ የእውነትም ለስራዬ ትኩረት ሰጥተዋል፣ ለሰራሁት ስራ ዋጋ ሰጥተዋል ብለው እንዲያስቡና የበለጠ እንዲሰሩ እናንተንም እንዲወዷቸው ያደርጋል። አራተኛ በንግግራችሁ ሰዓት በራስ መተማመን ይኖራችሁ። ሰዎች ፊት ቀርባችሁ ከመናገራችሁ በፊት መጀመሪያ ላይ የሚያዩት የእናንተን ፊዚካል ነው።
ስለዚህ ሰዎች ፊት በምትቀርቡበት ሰዓት ላይ እጃችሁን አለማጣመር፣ እጃችሁን ኪሳችሁ ውስጥ ከታችሁ አለመገኘት፣ ትከሻችሁን ቀና ማድረግና ሙሉ በራስ መተማመን እናም ፊታችሁ ላይ ቀለል ያለ ፈገግታ ማሳየት። ይህን ማድረጋችሁ እኔ ሰላማዊና በራስ መተማመን ያለኝ ሰው ነኝ የሚል ምልክትን ለሌላ ሰው ይሰጣል። ንግግራችሁን ሰዎች በጥሞና እንዲያዳምጡና ሁሌም ቢሆን ተፈላጊና ተወዳጅ እንድትሆኑ ያደርጋቸዋል። ሰዎች የተሰበሰቡበት ቦታ ላይ ስትገቡ አንድ ጥግ ፈልጋችሁ ከመቀመጥ ይልቅ ከሰዎች ጋር ተቀላቅላችሁ እንዴት ናችሁ ብላችሁ ሙሉ በራስ መተማመን ሆናችሁ ከሰዎች ጋር መጨዋወት፣ መቀላቀል እናም ሰላምታ መስጠት ያስፈልጋል። ተነጥሎ ጥግ ላይ መቀመጥና ሰዎች በተሰበሰቡበት ቦታ ላይ ሰላምታ ሳይሰጡ መግባት በራስ መተማመን እንደሌላችሁ ያሳያል። እናም ሰዎች እናንተ ጋር ቀርበው ለማውራት አትጋብዙም። ስለዚህ ሰዎች ከእናንተ ይሸሻሉ። 5ኛ ስህተታችሁን መቀበል። ብዙ ሰዎች ስህተታቸውን መቀበል አይፈልጉም። አደባብሰው ማለፍና ምክንያት መደርደር ይወዳሉ። ይህ ግን ክብራችሁን ከማስጠበቅ ይልቅ በጣም ክብራችሁን ይቀንሰዋል። ተወዳጅና ተፈላጊ ሰዎች ስህተታቸውን ያምናሉ እና ይቅርታ ይጠይቃሉ። ይቅርታ መጠየቅ ሽንፈት አይደለም፣ ቅንነትና ታማኝነት ነው። አንድ የተሳሳተ መረጃ ለሰው ከነገራችሁ በኋላ ያ መረጃ ስህተት እንደሆነ ስታውቁ ለዛ ሰው ሄዳችሁ ይቅርታ ተሳስቼ ነበር ብላችሁ ማረም አለባችሁ እንጂ ለምን እንደተሳሳታችሁ ምክንያት እየደረደራችሁ ይቅርታ ላለመጠየቅ ግትር መሆን የለባችሁም። በቀጠሮ ሰዓት አርፍዳችሁም ከሆነ ይቅርታ መጠየቅን መልመድ አለባችሁ። ስህተትን ማመን ትልቅነት ነው። ምክንያቱም ሰዎች ፍጹም የሆኑ ሰዎችን አይወዱም። እናም ደግሞ ፍጹም መስለው እንዴት ልክ እንደሆኑ የሚያስረዱ ሰዎችን አይወዱም። ስህተቱን አምነው ይቅርታ ከሚጠይቅ ሰው ጋር መሆንን ይመርጣሉ። 6ኛ የሰዎችን ስሜት መረዳት። ሰዎች እናንተ ጋር መጥተው ችግራቸውን ሲነግሯችሁ መፍትሄ ፈልገው ላይሆን ይችላል። አብዛኛውን ጊዜ እንድታዳምጧቸው ይፈልጋሉ እና መፍትሄ ከመስጠታችሁ በፊት መጀመሪያ በደንብ አዳምጧቸው። ከዛ ለመፍትሄው ትደርሳላችሁ። አንድ ሰው እናንተ ጋር መጥቶ ዛሬ በጣም አዝኛለሁ፣ ከፍቶኛል ሲላችሁ አይዞህ፣ አታልቅስ፣ በርታ በል፣ ጠንከር በል ከማለት ይልቅ ምን አጋጠመ፣ ለምን ተከፋ፣ እስኪ ንገረኝ ብላችሁ ስሜቱን ተጋሩት። ከዛ ለመፍትሄ ትደርሳላችሁ። መጀመሪያ ላይ ለስሜቱ እውቅና ስጡ። ስሜቱን ቀድማችሁ ያወቃችሁለት ሰውና ስሜቱን የተጋራችሁት ሰው በኋላ ላይ ሲረጋጋ አብሯችሁ ቀስ ብሎ መፍትሄ ይፈልጋል። ስለዚህ መፍትሄ ለመስጠት አትቸኩሉ። 7ኛ እኔ ከሚል ስሜት መውጣትና ትሁት መሆን። በንግግራችሁ ውስጥ ሁል ጊዜም እኔ ብቻ ላውራ፣ እኔ ብቻ ልደመጥ፣ እኔ እንደዚህ አድርጌ፣ እኔ እንዲህ ቦታ ገብቼ፣ የኔን ስኬት ብቻ ስሙ የምትሉ ሰዎች ከሆናችሁ ሰዎች ከእናንተ ጋር ማውራት አይፈልጉም። ተፈላጊ ሰዎች ለሌሎች ሰዎች እድል ይሰጣሉ። ሁሌም ስለ ራሳቸው ብቻ አያወሩ። ትህትና ማለት ራስን ዝቅ ማድረግ ሳይሆን ለሌሎችም ተራ መስጠትና እድል መስጠት ማለት ነው። እና ሌሎችንም ማዳመጥ፣ ሌሎችም እንዲያወሩ ማድረግ። የኔ ስኬት ብቻ ነው ልክ፣ የኔ ወሬ ብቻ ነው ልክ ከማለት ወጥተን የሌሎችንም ሰዎች ሀሳብ ማዳመጥ፣ ስኬታቸውን ማድነቅ፣ ስራቸውን ማክበር ያስፈልጋል። 8ኛ ሚስጥር ጠባቂነትና ታማኝነት። ሰዎች ሚስጥራቸውን የማይጠብቅና ታማኝ ያልሆነን ሰው አይወዱም። ለነገሩ እናንተን ብትሆኑ ሚስጥራችሁን በየአደባባይ የሚበትን ሰው የምትወዱ አይመስለኝም። ወሬ የማያመላልስ፣ ሀሜት የማያበዛ፣ ሚስጥር የሚጠብቅ ሰው ሁሉም ሰው ይወዳል እና በሁሉም ሰው ዘንድ ተፈላጊ ነው። ሚስጥር መጠበቅ የማትችሉ አይነት ሰዎች ከሆናችሁ ደግሞ አንድ ሰው እናንተ ጋር ሚስጥር ሊነግራችሁ ሲመጣ አይ እኔ ሚስጥር መጠበቅ አልችልም ብላችሁ ነግራችሁ ሚስጥሩ እንዳይነግራችሁ ማድረግና መከላከል ትችላላችሁ። ሰዎች ደግሞ ስለሌላ ሰው ሲጠይቃችሁ አይ ይህ ነገር የእሱ የግል ጉዳይ ነው፣ እዚህ ጋር ባናወራው ይመረጣል ብላችሁ መዝጋትም ትችላላችሁ። ታማኝ ሰውና ሚስጥር የሚጠብቅ ሰው በሁሉም ዘንድ ተፈላጊና ተወዳጅ ነው። 9ኛና የመጨረሻው ደግሞ በሌሎች ስኬት መደሰት። አብዛኛው ሰው የሌላውን ሰው ስኬት ሲሰማ ቅናትና ፉክክር ያድርበታል። ተወዳጅና ተፈላጊ ሰዎች ግን የሌላውን ሰው ስኬት ሲሰሙ ልክ እንደ ራሳቸው ስኬት ደስ ይላቸዋል። ምክንያቱም የዛ ሰው ስኬት የእነሱ ስኬት በፍጹም እንደማይነካ ያውቃሉ። ለምሳሌ አንድ ጓደኛችሁ ቤት ሲገዛ ወይንም ደግሞ አዲስ ስራ ሲያገኝ በውስጣችሁ ቅሬታ ሳይሆን ማደር ያለበት ደውላችሁ እንኳን ደስ አለ፣ ለአንተ ደስ ብሎኛል ነው ማለት ያለባችሁ። በሌሎች ሰዎች ስኬት የሚደሰቱ ሰዎች በራስ መተማመን ያላቸው ሰዎች ናቸው። ሰዎች ደግሞ በስኬታቸው የማይቀናና ስኬታቸውን የሚደግፍ ልክ እንደነሱ በእነሱ ስኬት ደስ የሚለውን ሰው ይወዳሉ። ስለዚህ በሰዎች ዘንድ ተወዳጅና ተፈላጊ መሆን ከፈለጋችሁ የሌሎች ሰዎች ስኬት ልክ እንደ ራሳችሁ ስኬት ሊያስደስታችሁ ይገባል። ምክንያቱም የዛ ሰው ስኬት የእናንተን ስኬት አይወስደውም። እነዚህ 9 ነጥቦች በአንድ ጀንበር የሚመጡ ነገሮች አይደሉም። ቀስ በቀስ በልምምድ የሚመጡ ነገሮች ናቸው። ስለዚህ ቀስ እያላችሁ ማንነታችሁን አሳድጉ። የዛሬው ቪዲዮ ይህን ይመስል ነበረ። እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ይህንን ቪዲዮ ላይክ እንዲሁም ለጓደኞቻችሁ
ሼር አድርጉልኝ። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።